ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሶማሌ መንግስት ላይ ጥቃቱን እያጠናከረ ይዞታውን እያሰፋ ያለው አልሸባብ በደቡብ እና በመካከለኛው ሶማሌ ዳግም የተቀሰቀሰው የአልሸባብ መልሶ ማጥቃት የመንግስት ሰራዊትን ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸውን ግዛቶች እንዲለቅ በማድረግ በዋና ከተማይቱ ሞቃዲሾ ላይ ከባድ ጥቃት ሊደርስ ይችላል የሚል ስጋትን ፈጥሯል። የሶማሌ መገናኛ ብዙኃን ጥቃቱ የደረሰው በፕሬዝዳንት ሐሰን ሼክ መሐመድ እና በፖለቲካ ተቀናቃኞቻቸው መካከል የተፈጠረው አለመግባባትን ተከትሎ ለሶማሌ የአፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም በብሔራዊ የጦር ሰራዊት ውስጥ ያለውን ደካማ አደረጃጀት በመኖሩ ነው ይላሉ። የአልሸባብ ጥቃት በየካቲት ወር በከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑና በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና መካከለኛው ሸበል ላይ አድርጎ ነበር። አልሸባብ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስደውበት የነበሩትን በ3 ክልሎች የሚገኙ በርካታ መንደሮችና ከተሞችን በቁጥጥር ስር አውሏል። እነዚህ በታጣቂዎች ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀሪው የሀገሪቱ አካባቢዎች ወታደሮችና አስፈላጊ ቁሳቁሶች ለማጓጓዝ ወሳኝ ናቸው። የሶማሌ ጦር የሚደግፉት የአሜሪካ፣ የቱርክና የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባዎች ቢያደርጉም አልሸባብ ግን ማንሰራራቱን አልቀረም። ታጣቂዎች ከተሞችን የሚያገናኙ መንገዶች የቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር አውለዋል። ከዚህም በተጨማሪ ፕሬዝዳንቱ ያጀቡ መኪኖች ላይ ጥቃት ፈጽመዋል። እንዲሁም በመንግስት ቁጥጥር ስር ያሉ ቁልፍ ቦታዎች ላይም ጫና ፈጥረዋል። ሁኔታውን የበለጠ የሚያወሳስበው ደግሞ መንግስት ከምንጊዜውም በላይ ለአደጋ የተጋለጠ መሆኑ ነው። አልሸባብን ለመዋጋት ይረዳል የተባለው የአፍሪካ ህብረት ተልዕኮ በገንዘብ እጥረት እና ወሳኝ በሆነ የሽግግር ወቅት ፖለቲካ አለመግባባት ቅርቃሬ ውስጥ ገብቷል። ፕሬዝዳንት መሐመድ ከ5 አስርት ዓመት በኋላ በሀገሪቱ ለመጀመሪያ ጊዜ ቀጥተኛ ምርጫ እንዲካሄድ መወሰናቸውን ተከትሎ ከተቀናቃኞቻቸው ጋር ውዝግብ ውስጥ ገብተዋል። ፕሬዝዳንት መሐመድ በአውሮፓውያኑ መጋቢት 18 2025 ሞቃዲሾ ውስጥ ከአልሸባብ ጋር ውጊያ ወደሚካሄድበት አካባቢ ሲጓዙ የአጃቢዎቹ መኪና ላይ የቦምብ ጥቃት ተርፈዋል። በሚቀጥለው ዓመታት ለቀጥታ ፕሬዝዳንታዊ ምርጫ እንደ ሙከራ ሆኖ ያገለግላል ተብሎ የሚጠበቀው የአካባቢ ምክር ቤት ምርጫ በሰኔ መጨረሻ ለማካሄድ ቀጠሮ ተይዟል። የፕሬዝዳንቱ ተቀናቃኞች የዚህ ዕቅድ አዋጭነት ላይ ጥያቄ እያነሱ ባሉበት ወቅት መንግስት ተጨማሪ ቦታዎች ላይ በአልሸባብ መነጠቅ የሚችልበት ሁኔታ የበለጠ ገዝፎ መታየት ጀምሯል። ይህ በእንዲህ እንዳለ በፌዴራል መንግስትና በክልሎች መካከል ያለው የሰደድ የስልጣን ሹክቻ የሰላምና የአገር ግንባታ ሂደቱ ማደናቀፉን ቀጥሏል። በመካከለኛው ሸበሌና ሂራን በአልሸባብ ከባድ ጥቃት ከደረሰባቸው አካባቢዎች አንዱ መካከለኛው ሸበል ሲሆን እስከ ሚያዝያ 16 ድረስ ለሰራዊት እና የሎጂስቲክ ማዕከል ሆኖ ያገለገለችውን አዳን ያባልን ጨምሮ በርካታ መንደሮች እንዲሁም ከተሞችን በቁጥጥር ስር ማድረግ ችሏል። የአዳን ያባል ታጣቂዎች
የአደን አባል በታጣቂዎች እጅ መውደቅ ለሰራዊቱና ለመንግስት ቁልፍ ቦታን ከማጣት ባሻገር ተምሳሌታዊ ውድቀት ነበር። አልሸባብ የመንግስታት ኃይሎች ላይ የውጊያ የበላይነት ባሳየበት ወቅት የሀገሪቱ የጦር አዛዥ ጀነራል አብዱ ዮሴፍ ሬሄጌ እና የወታደራዊ ፍርድ ቤት ኃላፊ ሐሰን አሊ ኑር በከተማዋ ውስጥ ነበሩ ተብሏል። ከተማዋ በአልሸባብ ቁጥጥር ስር ከመውደቋ አንድ ወር በፊት ፕሬዝዳንት መሐመድ በስፍራው የሚገኙ ወታደሮችን አግኝተው ንግግር አድርገው ነበር። አልሸባብ የጦር አዛዥ ተቀምጠውበት የነበረችን ከተማ በቀላሉ በእጅ ማስገባት መቻሉ ለፕሮፓጋንዳነት ተጠቅሞበታል። አልሸባብ መካከለኛው ሸበሌን ከሞቃዲሾ እና ከመካከለኛው ሶማሌ ክልሎች ጋር የሚያገናኙ በርካታ መንገዶችን ቆርጧል። ከእነዚህም መካከል የክልሉን ዋና ከተማ ጁሃር እና የባዕላድ ከተማን የሚያገናኘውን ዋና መንገድ ይገኙበታል። ይህ መንገድ ሞቃዲሾን ከመካከለኛው ሸበሌ፣ ሂራን እና ጋልጎዳይ ከሚገኙ በርካታ ከተሞች ጋር ያገናኛል። አሁን በመንግስት ቁጥጥር ስር የሚገኙ እንደ ጁሃር እና እንደ ማህዳይ ያሉ ዋና ዋና ከተሞች መንገዶቻቸው በታጣቂ ቡድን ቁጥጥር ስር ወድቆ ስጋት ውስጥ ገብተዋል። ታጣቂዎችም ከአደን አባል በኋላ በክልሉ ውስጥ ለሰራዊቱ በጣም አስፈላጊ የሆነውን ዋሪጋድ መያዙን እየገለጸ ነው። መንግስትና አንዳንድ የግል መገናኛ ብዙኃን የሀገሪቱ ጦር አካባቢውን እና ቁልፍ የአየር ማረፊያ ቦታ መልሰው በቁጥጥራቸው ስር ማዋል ችለዋል ሲሉ ያስተባብላሉ። በሂራን አልሸባብ ብዙ ቦታዎች ዳግም በቁጥጥር ስር ማዋል ችሏል። አብዛኞቹ በመጀመሪያ በመንግስትና በተባባሪ የጎሳ ታጣቂዎች በ2022 እና በ2023 ከእጅ የወጡ ነበሩ። ክልሉ ከ2022 ጀምሮ ከአልሸባብ የማያቋርጥ ጥቃት የሚሰነዘረውና የመንግስት ደጋፊ የሆነው የማህያዊሲል ተዋጊ ቡድን መነሻ ነው። ታጣቂዎች በአሁኑ ጊዜ ሞቆኮሬን እየከበቡ ሲሆን ግንቦት 18 ከከተማ ውጭ ከባድ ጦርነት መካሄዱ ተዘግቧል። በታጣቂዎች እና በመንግስታት ኃይሎች መካከል ውጊያው እየተካሄደ ባለበት ወቅት መንግስታት ወታደሮች ከሞቆር፣ ኤልድር እና ማሳጋዋን ጨምሮ ከታላላቅ የጦር ሰፈሮች ለማስወጣት እና እንደገና የማጥቃት ስልት ለመቀየስ እያሰበ መሆኑን የሚያሳዩ መረጃዎችም እየወጡ ነው። ታችኛው ሸበሌ እና ሞቃዲሾ አልሸባብ የጭነት መኪናዎችን የሸበሌን ወንዝ አቋርጠው ወደ ሞቃዲሾ ለመግባት እና ለመውጣት የሚጠቀሙባቸው በታችኛው ሸበሌ አውደጊል፣ ባሪል፣ ሳቢድ እና አኑል የሚገኙ ቁልፍ ድልድዮችን ተቆጣጥሯል። ከቅርብ ዓመታት ወዲህ በሞቃዲሾ የሚደርሰው ከባድ የአልሸባብ የአጥፍቶ ጠፊ ጥቃት ከቀነሰባቸው ዋና ዋና ምክንያቶች አንዱ የመንግስታት ኃይሎች ታጣቂዎች ከእነዚህ አካባቢዎች በማስወጣታቸው ነበር። አሁን ግን ቡድኑ መልሶ በቁጥጥር ስር ስላዋላቸው ከከተማዋ እንደገና ለጥቃቶች የተጋለጠች ሲሆን ውጤቱም ቀድሞውንም ሊገመት የሚችል ሆኗል። እንደ አውሮፓውያን አቆጣጠር ግንቦት 18 በሞቃዲሾ አልሸባብ በወታደራዊ ካምፕ ስልጠና ላይ የሚገኙ ወታደሮች ላይ ባነጣጠረው የአጥፍቶ ጠፊ ጥቃት 30 ሰልጣኞች ወታደሮችን መግደሉንና ሌሎች 50 ማቁሰሉን ተናግሯል። የግል መገናኛ ብዙኃን 20 ሰዎች መሞታቸውንና 15 መቁሰላቸውንም ዘግበዋል። ከመጋቢት 15 እስከ ግንቦት 19 ባለው ጊዜ ውስጥ አልሸባብ በሶማሌ ውስጥ በጣም አስተማማኝ ከሆኑት ስፍራዎች አንዱና የውጭ ሀገር ዲፕሎማቶች፣ የተባበሩት መንግስታት ቢሮዎች እና የአፍሪካ ህብረት ወታደራዊ ተልዕኮ መቀመጫ የሆነውን የሃሌን ህንፃ ቢያንስ 5 ጊዜ ደብድቧል። ብዙ የሞርታር ጥቃት የደረሰበት ሃሌን ከአደን አዲ ዓለም አቀፍ አውሮፕላን ማረፊያ አጠገብ ይገኛል። የሚያዝያ 6ቱ ድብደባን ተከትሎ አንዳንድ በረራዎችም ወደ ሌላ አቅጣጫ እንዲመለሱ የተገደዱ ሲሆን በአካባቢው ባሉ ሌሎች ስፍራዎች ላይም ጥቃት በመድረሱ በአየር ማረፊያው የአደጋ ጊዜ ደወል ተሰምቶ ነበር። በተጨማሪም አልሸባብ በሚያዝያ 28 በሃሌን ላይ በፈጸመው ጥቃት 3 አሜሪካውያን መገደሉንና 6 ጣሊያናውያን ማቁሰሉንም ተናግሯል። ባለስልጣናት መገናኛ ብዙኃን ጥቃቱን እንዳይዘግቡ ከልክለዋል። ታጣቂ ቡድኑ ፕሬዝዳንቱ መጋቢት 18 በሂራን እና በመካከለኛው ሸበሌ የሚገኙ ወታደሮችን ለመጎብኘት በሞቃዲሾ ሲመጡ አጃቢዎቻቸው ላይ የቦምብ ጥቃት መፈጸም ችሎ ነበር። ምንም እንኳን ፕሬዝዳንቱ ጉዳት ባይደርስባቸውም ጥቃቱ ቢያንስ 8 ሰዎችን ሲገድል የከተማዋን ደህንነት የስጋት ጥላ እንዲያንዣብብም አድርጓል።
በተጨማሪም አልሸባብ ከሞቃዲሾ ወጣ ብሎ ከአፍጎይ ከተማ ጋር በሚያገናኘው መንገድ ላይ የሚገኙትን ላፎ ሀብዲ እና ኤልሻቢ አካባቢዎች ለአጭር ጊዜም ቢሆን በቁጥጥር ስር አውሏል። እየተንገታገተ የሚገኘው የአፍሪካ ህብረት ተልዕኮ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ (ATMIS) ስልጣን ባለፈው ታህሳስ በይፋ አብቅቷል። እቅዱ የሶማሌ ጦር የሀገሪቱን ጸጥታ ሙሉ በሙሉ እንዲቆጣጠር የነበረ ቢሆንም መንግስት በሽግግሩ ወቅት ኃይሉን ለማጠናከር አዲስ ተልዕኮ እንዲሰማራ ጠይቋል። እንደ አውሮፓውያን በታህሳስ 27 2024 የተባበሩት መንግስታት የጸጥታው ምክር ቤት አዲሱን የአፍሪካ ህብረት ድጋፍ እና ለማረጋጋት ተልዕኮ እየሰየመ ከታህሳስ 2025 ጀምሮ ለ12 ወራት እንዲቀጥል አጽድቋል። ሆኖም ጥቂት ወታደሮች ወደ 11,000 አካባቢ ያሉትና ከአታሚስ የበለጠ ጠባብ ስልጣን ያለው ዩሲዮም አሜሪካ የገንዘብ ድጋፍ እንደማትሰጥ ካሳወቀች በኋላ የሚያላውሰው የገንዘብ ተግዳሮት አጋጥሞታል። የሶማሌ መገናኛ ብዙኃን ውሳኔውን በሶማሌ መንግስት ውስጥ ካለው ደካማ ቁጥጥር እና ሙስና ጋር አያይዘውታል። አሁን ቢያንስ ለ7 ወራት ደመወዝ ሳያገኙ የቆዩት የዩሲዮም ወታደሮች በአካባቢው ህዝብ ላይ ብስጭታቸውን ማውጣት ሊጀምሩ እንደሚችሉ የሚጠቁሙ ምልክቶች አሉ። ባለፈው ሚያዝያ አጋማሽ የሶማሌ መንግስት በታችኛው ሸበሌ የኡጋንዳ ጦር እርሻን በቁጥጥር ስር አውሎ ወደ አየር ማረፊያነት ከመቀየሩ በፊት ሰብሎችን መውሰዱን ገልጿል። የኡጋንዳ መከላከያ ሚኒስትር ጃኮቦ ማርከስንስ አቦዝ በሚያዝያ 25 በካምፓላ የዩሲዮም ጦር አባል ሀገራት ሚኒስትሮች ባደረጉት ስብሰባ የአልሸባብ ዳግም ማንሰራራት በአፍሪካ ቀንድ ላይ ከባድ ስጋት መሆኑን አስጠንቅቀዋል። የምስራቅ አፍሪካ የልማት በየነ መንግስት ባለስልጣናት ኢጋድ እንዳለው ዩሲዮም አልሸባብን ለመቋቋም 8,000 ተጨማሪ ጦር ያስፈልገዋል። በአውሮፓውያኑ 2012 አንስቶ ኢትዮጵያ በሶማሌ የአፍሪካ ህብረት የሽግግር ተልዕኮ (ATMIS) አካል ሆና ቆይታለች። የኢትዮጵያና የሶማሌ መንግስታት በአዲስ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ የኢትዮጵያን ጦር ተሳትፎ የሚያረጋግጥ ስምምነት መፈራረማቸውም ይታወሳል። ሞቃዲሾ በአልሸባብ እጅ ልትወድቅ ትችላለችን? አውሮፓውያኑ ሚያዝያ 18 አንድ አጥፍቶ ጠፊ በሞቃዲሾ በሚገኘው በዳሚዮ ካምፕ ውስጥ የጦር ሰራዊት አባላትን ኢላማ አድርጎ ነበር። ጠንካራ የአፍሪካ ህብረት የጸጥታ ደጋፊ ከሌለ አልሸባብ ሞቃዲሾ ላይ ጥቃት ሊሰነዝር እና ደካማ የሆነውን የሀገሪቱን ጦር ሊያፈራርሰው ይችላል የሚል ስጋት አይሏል። የካቲት መጨረሻ ላይ ታጣቂዎችና ለአጭር ጊዜ ቢሆን ከሞቃዲሾ 30 ኪሎ ሜትር ርቃ የምትገኘውን ባላድን በቁጥጥር ስር ሲያውሉ የአሜሪካ ኤምባሲ በዋና ከተማዋ ከሳምንት በኋላ ጥቃት ይኖራል ሲል ያስጠነቀቀ ሲሆን ከከተማዋ በታጣቂዎች እጅ ትወድቃለች የሚል ስጋትንም አስከትሏል። አልሸባብ በሞቃዲሾ ደጃፍ ላይ እንደሚገኝ ሲነገር በዓለም ዙሪያ ያሉ ታጣቂዎች ተደስተው ነበር። እንደ እውነቱ ከሆነ አልሸባብ ሞቃዲሾን ለመያዝ አስፈላጊ የሰው ኃይል ያዘጋጀ፣ በቁሳቁስም ቢሆን የደረጀ አይመስልም። ይህ ቢያንስ በአጭር ጊዜ ውስጥ ባይሆን በአጠቃላይ ግን ከብሔራዊ ጦር የበለጠ ቁርጠኛና የተቀናጀ ኃይል አለው። በመስከረም 2022 መንግስት ቡድኑ ከ15,000 እስከ 18,000 የሚደርሱ ተዋጊዎች እንዳሉትም ገምቶ ነበር። ነገር ግን በተለያዩ ምክንያቶች የታጣቂዎች ቁጥር ከጊዜ ወደ ጊዜ እየቀነሰ መጥቷል። መንግስት ሁለት እጥፍ ወታደሮችና የደህንነት አባላት አሉት። አንድ የተቃዋሚ ፓርቲ ፓርላማ አባል በመጋቢት ወር እንደገለጸው መንግስት እስከ 70,000 የሚደርሱ የሰራዊት አባላት፣ የፖሊስ መኮንኖች እና የስለላ መኮንኖች ጨምሮ እንዳሉት ተናግረዋል። ነገር ግን የመንግስታት ኃይሎች በጎሳ ክፍፍል፣ በስነ ምግባር፣ በስርዓት ጉድለት እና በተበታተነ የስልጣንና የእዝ መዋቅር ደካማ ናቸው። ሶማሌ ሀያላን ሀገራት ድጋፍ አላት። እንደ ሶማሌ መገናኛ ብዙኃን ዘገባ ከሆነ ቱርክ በቅርቡ በሞቃዲሾ የሚደርሱ ጥቃት ለመከላከል በሚል 500 ወታደሮችን ወደ ሀገሪቱ የላከች ሲሆን 2,000 ተጨማሪ እንደሚመጡም ገልጻለች። ቱርክ በሶማሌ ሰፊ መዋዕለ ንዋይ የምታፈስ ሲሆን በሺዎች የሚቆጠሩ ወታደሮቿን በማሰልጠን የጦር አውሮፕላኖችንም ጨምሮ የላቀ የጦር መሳሪያዎችን ትደግፋለች። በተጨማሪም በሞቃዲሾ ከሚገኙ ትልቁ የባህር ማዶ ሀገራት ወታደራዊ ካምፖች መካከል አንዱ የቱርክ ነው። ምንም ይሁን ምን የአልሸባብ ጥቃት ስኬት በሶማሌ ውስጥ የዘላቂ መረጋጋት ወደ ነበረበት ለመመለስ ለዓመታት የተደረገው ጥረት ላይ ከባድ ጉዳት እያደረሰ ነው።
የደቡብ አፍሪካ የወንጀል አሃዝ የነጮች የዘር ፍጅት ውንጀላን መሠረተ ቢስ እንደሚያደርገው ሚኒስትሩ ተናገሩ። የደቡብ አፍሪካ የወንጀል አሃዝ በነጮች ላይ የዘር ፍጅት እየተፈጸመ ነው የሚለውን ውንጀላ መሠረተ ቢስ መሆኑን እንደሚያሳይ የሀገሪቱ የፖሊስ ሚኒስቴር አስታወቀ። በጥርና መጋቢት መካከል በእርሻ ቦታዎች ከተገደሉት 6 ሰዎች መካከል 5ቱ ጥቁሮች መሆናቸውን የደቡብ አፍሪካ ፖሊስ ሚኒስትር ሴኑዞ ማኮኑ ገልጸዋል። በደቡብ አፍሪካ አብዛኞቹ የሀገሪቱ የእርሻ መሬቶች የሚቆጣጠሩት አናሳ ነጮች የዘር ፍጅት ስጋት አለባቸው የሚለው ጉዳይ መሠረተ ቢስ እንደሆነ በብዙዎች ዘንድ ቢታመንም፣ ትራምፕ ከሰሞኑ ጉዳዩን አስተጋብተውታል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አገራቸው ከአሜሪካ ጋር ያላትን ግንኙነት ለማሻሻል ዋይት ሀውስ ባቀኑበት በዚህ ሳምንት ፕሬዝዳንት ትራምፕ በደቡብ አፍሪካ የሚገኙ ነጭ አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው የሚል ክስ አቅርበዋል። የፖሊስ ሚኒስትሩ የሀገሪቱን የወንጀል አሃዝ በማጣቀስ እየተገደሉ ያሉት በእርሻ ስራ ላይ የተሰማሩ ጥቁሮች መሆናቸውንም አሳይተዋል። ሚኒስትሩ በአውሮፓውያን ጥቅምት እስከ ታህሳስ ያለውን የወንጀል አሃዝ ዋቢ በማድረግ 12 ያህል ግድያዎች መፈጸማቸውን ጠቅሰው ከእነዚህ ውስጥ 11ዱ ጥቁሮች መሆናቸውን ገልጸዋል። አንደኛው ብቻ ነጭ መሆኑንም ተናግረዋል። የደቡብ አፍሪካ ወንጀል አሃዝ በዘር ሲከፋፈል ለመጀመሪያ ጊዜ ሲሆን ሚኒስትሩ ይህንን ያደረጉት በቅርቡ የሚነሱ የዘር ማጥፋት ውንጀላዎችን ተከትሎ ነው። በሀገሪቱ በእርሻ ላይ የተፈጸሙ ግድያዎች ታሪክ ሁልጊዜም የተዛባና ሚዛናዊ ባልሆነ መንገድ ሪፖርት የሚደረግ ነው ብለዋል። በየካቲት ወር አንድ ደቡብ አፍሪካዊ ዳኛ በነጮች ላይ የዘር ፍጅት ስጋት አለ የሚለውን ክስ በምናብ ላይ ያለ እውነተኛ ያልሆነ ሲሉ በአንድ የውርስ የፍርድ ሂደት ላይ ውድቅ አድርገውታል። ራማፎሳ ወደ ዋይት ሀውስ ያቀኑት ዶናልድ ትራምፕ 60 ለሚሆኑ አፍሪካነርስ ለተሰኙ ነጮች ፍትሐዊ ያልሆነ የዘር መድሎ ስላለባቸው ሰለባዎች ናቸው በሚል ጥገኝነት መስጠታቸውን ተከትሎ ነው። እነዚህ ነጮች በ17ኛው ክፍለ ዘመን ከደች የመጡ ስፍራዎች ናቸው። በቀጥታ በተላለፈው የሁለት መሪዎች ውይይት ትራምፕ በነጮች ላይ የዘር ፍጅት እየተፈጸመ ነው የሚለውን ክሳቸውን ለማጠናከር ቪዲዮዎችና ፎቶዎችን አሳይተዋል። ቢቢሲ ትራምፕ ማስረጃ ብለው ያቀረቡትን አብዛኛው ሐሰተኛ መሆኑን ማረጋገጥ ችሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ የትራምፕን አስተያየት አውግዘዋል። እነዚህ በጣም አሳሳቢ ጉዳይ ናቸው። የዘር ማጥፋት ምን እንደሆነ ጥልቅ እውቀት የሌለው ሰው ይህንን ቃል ዝም ብሎ በአጋጣሚ መወርወር የለበትም። በተለይም የደቡብ አፍሪካ ታሪክ ለሚረዳ ይህ በጣም ተገቢ ያልሆነ ነው ሲሉ ሪበናሻሚዲስ ለኤፍኤፍ የዜና ወኪል ተናግረዋል። ደቡብ አፍሪካ ከጨቋኙና አናሳ ነጮች የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑ ነጮች እንደተያዘ ነው። የደቡብ አፍሪካ የነጮች ቁጥር 7 በመቶ ብቻ ቢሆንም 72 በመቶ የሚሆኑት የሀገሪቱን የእርሻ መሬት ይቆጣጠራሉ። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪ እና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህን ኢፍትሐዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካዊ ፕሬዝዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ከነጭ የመሬት ባለቤቶች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። ምንም እንኳ ራማፎሳ በአዲሱ ሕግ ምንም አይነት መሬት አልተወረሰም ቢሉም፣ ሕጉ ከጸደቀ ከቀናት በኋላ ትራምፕ ለሀገሪቱ የሚደረገውን በመቶ ሚሊዮኖች ዶላር እርዳታ እንዲያቋርጡ አዘዋል። በተጨማሪም አሜሪካ የደቡብ አፍሪካን አምባሳደር በማባረር የነበረው ውጥረት ወደ ዲፕሎማሲያዊ ፍጥጫ እንዲያድግ አድርጎታል። ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋን እየፈጸመች ነው በሚል በዓለም አቀፉ የፍትህ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካን አስቀይሟል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።